ጥቅስ ላንብብላችሁ ቆላስይስ ምዕራፍ 3 ከቁጥር 19 ላይ ባሎች ወይ ሚስቶቻችሁን ውደዱ መራራም አትሆኑባቸው። እንግዲህ ለባሎቻችሁ ላኩላቸው ወይ ደግሞ ለጓደኞቻችሁ ላኩላቸው። ባሎች ወይ ሚስቶቻችሁን ውደዱ መራራም አትሆኑባቸው። በነገራችን ላይ የተባረከ ትዳር ከፈለጋችሁ ባሎችም ሴቶችም ወንዶችም አንድ ነገር ወቁ። እሱ ምንድነው? ባሎች ሚስቶቻችሁን ውደዱ። ለወንድ የተሰጠ ኃላፊነት ነው። መውደድ ውስጥ በጣም ብዙ ነገር አለ። የደም ዋጋ መክፈል አለ፣ መስዋዕትነት አለ፣ ጊዜ መስጠት አለ፣ መታመን አለ፣ ማመን አለ። እንግዲህ ሚስቶች ደግሞ ባሎቻቸውን አክብሩ ተብሏል። ማክበር ውስጥ መውደድ አለ፣ ማፍቀር አለ፣ ጊዜ መስጠት አለ፣ አንደበትን መጠበቅ አለ፣ ጥሩ መናገር አለ፣ ለስላሳነት፣ ቻይነት፣ ትዕግስት፣ ርህራሄ፣ በጎነት አለ። ሴት የሚጠበቅባትን ካደረገች 100% እርግጠኛ ነኝ ለዘላለም የባሏን ልብ መማረኩ አይቀርም። ባልም ሚስቱን በፍጹም ፍቅር ከወደደ በእርግጠኝነት እኛ ችግሩ ምንድነው? ትንሽ ጊዜ እናደርጋለን፣ እንዲህ ስላደረገኝ ታውኩት። ይሄ ኮንሲስተንሲ የለውም ወይ ደግሞ ወጥነት የለውም ወይ ደግሞ ጀምሮ የመጨረስ ጽናት የለም። ሴት ልጅ በህይወት ዘመኗ ባለቤቷን እስከ ለተሞቷ ካከበረች፣ መጥፎም አድርጎ ጥሩ ካደረገችለት በእርግጠኝነት በሄድ ተመልሶ ይመጣል። ተመልሶም ሲመጣ ለፍቅሯ ባሪያ ሆኖ የመኖር አቅሙ በጣም ከፍ ያለ። ወንዶችም በፍጹም ፍቅር ሚስቱን ከወደደ መጽሐፍ ቅዱስ ባሎች ሚስቶቻችሁን ውደዱ መራራም አትሁኑባቸው ይላል። እንግዲህ አንድ የተባረከ ህይወት የሚፈልግ ወንድ ሚስቱ ላይ መራራ አይሆንም። መራራ ከሆነ በቃ እየተቃጠለ መኖር ፈልጓል፣ እያቃጠለም እየተቃጠለ መኖር ፈልጓል። ስለዚህ ይሄን ለባሎቻችሁ ለቀቁ። ይሄ መጽሐፍ ቅዱሳዊን ቃልም ደግሞ አንብቡ። ቆላስይስ ምዕራፍ 3 ከቁጥር 19 ባሎች ሚስቶቻችሁን ውደዱ መራራም አትሁኑባቸው። ይሄ እንግዲህ ላንቺም የሚሰራ ነው። በደንብ አስቡበት። ትዳራችሁን ሰላም ታደርጉበታላችሁ፣ ደስ የሚል ህይወት ትኖራላችሁ። ተው ደግሞ ትዳሩ ሰላም ሲሆን ስራው ሰላም ነው፣ ልጆች ሰላም ነው፣ ንግዱ ሰላም ነው፣ ትርፉም፣ ቤቱም፣ በረከቱ ሁሉ ነገር ደስ ይላልና ቤታችሁን ሰላም ማድረግ ፈልገው ከሆነ አንቺ ባልሽና ክብሬ፣ አንተ ደግሞ ሚስትህን ውደድ። ከወደዳችሁ መራራም አትሆኑባቸው ከሆነ ሚስቶቻችሁ ሰላም ይሆናሉ።